ሰላም ውድ ተማሪዎች እንደምን ቆያችሁ? የዛሬው ቪዲዮአችን የ8ኛ ክፍል ሶሻል ስተዲስ የምዕራፍ 6 የማጠቃለያ ጥያቄውን ይዤላችሁ ቀረብኩት። የተለያዩ ጥያቄዎች አሉ እዚህ ውስጥ። እነዚህ መስራት እንግዲህ ለዋናው ፈተና ዝግጅት ያረጋችሁ እንድትቆዩ ያረጋችኋል። የረሳችኋቸውም ነገሮች ካሉ እንድታስታውሱ ይረዳችኋል በሚል እያንዳንዱን ጥያቄ ከማብራሪያ ጋር ይዤላችሁ ቀርብ ያለው ላይክ ብታረጉ እኔን ታበረታቱኛላችሁ። በቀጥታ ወደ ቪዲዮ እንለፍ። የመጀመሪያው ትዕዛዝ እውነት ሐሰት በማለት መልሱ ነው የሚለው። አራት ጥያቄዎች አሉ እዚህ ጋር። ጥያቄ ቁጥር 1 ሉክ slavery was finally abolished by law in 1834 in British colonies አለ። የብሪታንያ የቀኝ አገዛዝ ስርዓት በ1834 በህግ ታግዷል ነው እያለን ያለው። ይሄ እውነት ነው ሐሰት ነው? እንግዲህ ከዚህ በፊት ባየነው ቪዲዮ ላይ መሰረት የብሪታንያ ፓርላማ የባሪያ ንግድን እንግዲህ የሚያግድ አዋጅ አውጥቷል። አዋጁን በ1833 ነው ያጸደቀው። በ1833 አጸደቀ። ነገር ግን በ1833 አጸደቀና አዋጁ በይፋ በስራ ላይ የዋለው ኦገስት 1 1834 ነው። ይህንን ከዚህ በፊት ባለው ቪዲዮ ላይ አይተናል። ስለዚህ በ1834 በህግ የብሪቴን ፓርላማ አገደ ማለት ነው በ1834። ስለዚህ በዚህም አብዛኞቹ የብሪታንያ ቀኝ ግዛቶች ባርነት እንዲቆም ተደርጓል ማለት ነው። ስለዚህ ይሄ ምን ይሆናል? እውነት ይሆናል። ሁለተኛው the first president of independent Algeria was ሳሞራ ሚሼል ይላል። ይሄ የመጀመሪያው የነጻ የሆነችው የአልጄሪያ ፕሬዚዳንት ሳሞራ ሚሼል ናቸው እያለ ነው። ይሄ እውነት ነው ሐሰት ነው? ይሄ ሳሞራ ሚሼል ይታወቃል አይደለ? ሳሞራ ሚሼል የማ ፕሬዚዳንት ናቸው? የሞዛምቢክ የመጀመሪያ ፕሬዚዳንት እንጂ አልጄሪያን ነበሩ ማለት ነው። አልጄሪያ ነጻ ከወጣች በኋላ መጀመሪያ አልጄሪያን የመሩት አህመድ ቤምቤላ ይባላሉ። የመጀመሪያው የአልጄሪያ ፕሬዚዳንት አህመድ ቤምቤላ ናቸው። ስለዚህ ይሄ ሐሰት ይሆናል ማለት ሁለተኛው። ሶስተኛው the last Africa country which became the OAU member was South Sudan አለ። አስተውሉ፣ OAU ነው ያለን። ስለዚህ ሁለት ኦርጋናይዜሽኖች ናቸው አይደለ? ስም ተቀይሮ አንደኛ OAU ነበር፣ ከዛ በኋላ AU ብቻ ሆነ አይደለ? ስለዚህ እያለን ያለው ምንድነው? የመጨረሻዋ የOAU አባል የነበረችው ደቡብ ሱዳን ናት እያለን ነው። እንግዲህ ደቡብ ሱዳን መች ነው ወደ አፍሪካ ህብረት ውስጥ ራሱ የገባችው የሚለው ማወቅ መቻል አለባችሁ። እንደምታስተውሉት ይህንን ከኦኤዩ ወደ ኤዩ በሚደረግ ጉዞ ላይ ያሉት ነገሮች አይሉ ከሊቢያ ጀምሮ ያለውን አዋጆች እያልን መጨረሻ ላይ 2002 ላይ ደርባን ከተማ በደቡብ አፍሪካ ደርባን ምን ሆነ? ይሄ ከኦኤዩ ወደ ኤዩ የተቀየረበት ጊዜ ማለት ነው። 2002 ላይ ነው ወደ ኤዩ ነው። ነገር ግን ደቡብ ሱዳን የኤዩ አባል እንኳን የሆነችው 2011 ላይ ነው። 2011 ላይ ነው። አስተውሉ፣ የኤዩ አባል ነው የሆነችው የኤዩ። ስለዚህ የኤዩ አባል የሆነችው 2011 ነው። እዚህ ጋር ግን የኦኤዩ ነው ያለን ያለው አይደለ? ስለዚህ በፍጹም ኦኤዩ እያለ ደቡብ ሱዳን የምትባል ሀገር አልነበረችም። ኦኤዩ እያለ ማለት ነው። ስለዚህ የኦኤዩ አባል አልነበረችም። በ2011 ላይ 54ኛው የአፍሪካ ሀገር ሆና ማንን ተቀላቀለች? ኤዩን ተቀላቀለች። ስለዚህ የአፍሪካ አንድነት ድርጅት ኦኤዩ በ2002 በአፍሪካ ህብረት ስለተተካ ደቡብ ሱዳን ኤኦዩ አባል ሆና አታውቅም ማለት ነው። ስለዚህ በቀጥታ ነው ህብረቱን የተቀላቀለችው። ስለዚህ ይሄ ሐሰት ነው፣ ሆና አታውቅም ማለት ነው። ሶስተኛ ጥያቄ ፎልስ ይሆናል። አራተኛው the principal European imports from Africa during the transatlantic slave trade were sugar, glass and slaves አለ። እንግዲህ ይሄኛው ደግሞ እያለን ያለው በትራንስአትላንቲክ የባሪያ ንግድ ወቅት አውሮፓውያን በቀጥታ ወደ ከአፍሪካ ይወስዱ የነበረው ምንድነው እያለን ነው? እነዚህ ስኳር ባሪያዎችን ነበር ነው እያለን ያለው። ይህንን እዚህ ጋር በደንብ ማስተዋል ያስፈልጋል። እንግዲህ የትራንስአትላንቲክ የባሪያ ንግድ ወቅት አውሮፓውያን በዋናነት እንደ መስታወት፣ ጨርቃጨርቅ እና ይሄ የጦር መሳሪያ ያሉ ምርቶችን ወደ አፍሪካ ያስገቡ ነበር አይደለ? የጦር መሳሪያ ምርቶችን እና የተለያዩ ጨርቃጨርቆችን ለመሪዎች ወደ አፍሪካ ያስገቡ ነበር። ይህንን ያዙ። ከዛ በኋላ ምን ያደርጉ ነበረ? ከአፍሪካ ግን ምንድነው የሚያደርጉት? የሰው ኃይልን ነበር የሚወስዱት።
ባሪያዎች እየታደኑ ነበር የሚወሰዱት ማለት። ስለዚህ እነዚህ ባሪያዎች ይወሰዱና ወዴት ነው የሚወሰዱት? ወደ አሜሪካ ነበር የሚወሰዱት። ከዛን አሜሪካ በመውሰድ በዚያ የሚመረተውን የጥጥ፣ የትንባሆ፣ የስኳር ምርቶችን ከዛ ነበር ወደ አውሮፓ የሚወስዱት እንጂ በቀጥታ ከአፍሪካ አይደለም ሹገር ግላስ ምናምን የሚወስዱት። አስተውሉ። ይሄ እነዚህ ነገሮች የሚወሰዱት ሹገር ግላስ ምናምን የሚወሰዱት ኬት ነው? ትንባሆ አለ እዚህ ጋር፣ ቶቤኮ፣ ኮተን፣ እነዚህ ነገሮች ከአዲሱ ዓለም ወይም ከአሜሪካ ነበረ በቀጥታ ወደ አውሮፓ የሚላከው እንጂ በቀጥታ ከአፍሪካ አይደለም ወደ አውሮፓ የሚሄደው። ይሄም ፎልስ ነው ማለት ነው። ይህንን በዚህ መመለስ ይችላላችሁ። ኦኬ። ትእዛዝ 2 ምን ይለናል? ማች አርጉ ነው ያለን ያለው። ስለዚህ አዛምድ ነው። እዚህ ጋር የተደረጉ ሙቭመንቶች አሉ፣ እዚህ ጋር ደግሞ ሀገራት ስያሜ አሉ። ስለዚህ የትኛው ሙቭመንት የትኛው ሀገር ነው እያለን ያለው። ሶ እያንዳንዱን እያገናኘን በትክክል መመለስ መቻል አለብን። እነዚህን በእርግጥ አይተናቸዋል እያንዳንዶቹን አይደለ? ሶ የመጀመሪያው ላይ ምንድን ነው የሚለን? ኪምባንጉይዝም ሙቭመንት አለን። ኪምባንጉይዝም ሙቭመንት። ይሄ የኪምባንጉይዝም ሙቭመንት መቼ ነው? እንግዲህ ይሄንን ታስታውሳላችሁ አይደለ? በ1921 የት የተደረገ ነው? ከቤልጅየም ቀኝ አገዛዝ ነፃ ለመውጣት የቤልጅየም ኮንጎች ያደረጉት ትግል ነው ማለት። ስለዚህ ቤልጂያን ኮንጎ፣ ይሄ ኢ ነው። ቤልጂያን ኮንጎዎች ናቸው። በደንብ እዚህ ጋር ለመያዝ ሞክሩ። ይሄ ኪምባንጉይዝም እንግዲህ የተመሰረተው በሲሞን ኪምባንጉ በሚባል ሰው ነው ብያቸዋል። ሶ ይህ የሃይማኖት ንቅናቄ ነው የተደረገው። ያ በቤልጅየም ቀኝ አገዛዝ ላይ የነበረ ጫናን ለመቀነስ ሲሉ የተደረገ ነው ማለት ነው። የት? በቤልጂያን ኮንጎ የተደረገ ነው ይሄኛው። ኪታዋላ፣ ይሄ ደግሞ ኪታዋላ ሙቭመንት ደግሞ የሚባለው በኢስት ኮንጎ የተደረገ ነው። ይሄ ቢ ማለት ነው። ኢስት ኮንጎ በምስራቅ ኮንጎ የተደረገ ነው። ኮንጎን እንግዲህ ምን ያህል ተቀራምተዋት እንደነበር እያያችሁ ነው። ሶ ኪምባንጉይዝም ሙቭመንት ቤት ነው ያልኳችሁ በቤልጂያን ኮንጎ፣ ኪታዋላ ሙቭመንት ደግሞ በኢስት ኮንጎ። ዜን ኒግሮ ሚሽን ሙቭመንት ደግሞ ይባላል። ኒግሮ ሚሽን ሙቭመንት ደግሞ በሎወር ኮንጎ ነው። ይሄ ሎወር ኮንጎ ጂ ማለት ነው። እዚህ ጋር መጽሐፋችሁ ላይ እንደዚህ ነው እያንዳንዱን ሲያስቀምጥ የተቀምጠው። ስለዚህ ኒግሮ ሚሽን ኮንጎ፣ ይሄ በኒግሮ ሚሽን ሙቭመንት ደግሞ በሎወር ኮንጎ ጂ ማለት ነው። ጂ ነው። ዜን ሌላኛው ዋች ታወር ሙቭመንት። ይሄ ዋች ታወር ሙቭመንት የተደረገ ነው ኒያሳላንድ ብለን ያልነው ማለት ነው። ኒያስላንዳ። ይሄ ኒያስላንድ እንግዲህ አሁን የአሁኗ ማላዊ ትባላለች ብያቸዋለሁ ከዚህ በፊት። የአሁኗ ማላዊ ናት። ስለዚህ ይሄ ኒያሳላንድ ሙቭመንት፣ ዋች ታወር ሙቭመንት የሚባለው ኒያሳላንድ ተብሎ በሚታወቁ በወቅቱ በአሁኗ ማሊ ውስጥ የተደረገ ከቀኝ አገዛዝ ነፃ ለመውጣት የተደረገ ሙቭመንት ነው ማለት ነው። ኢትዮጵያኒዝም ሙቭመንት። ይሄ ደግሞ ኢትዮጵያኒዝም ሙቭመንት በደንብ አስተውሉ። ይሄ ኢትዮጵያኒዝም ሙቭመንት የተቀነቀነው የት ነው? ኢትዮጵያኒዝም ሙቭመንት በዋናነት የተደረገው በሳውዝ አፍሪካ ነው። አፍተር ዘ ኢትዮጵያ ቪክቶሪ ኦፍ አድዋ ማለት ነው። በሳውዝ አፍሪካ ኤ ነው እዚህ ጋር የሚሆነው። በደቡብ አፍሪካ የተደረገ ሙቭመንት ነው። ምክንያቱም ከአድዋ ጦርነት በኋላ የኢትዮጵያውያኖች ጥቁሮች ነጮችን ማሸነፍ የቻሉበት የመጀመሪያ ታሪክ ስለሆነ ያንን መንፈስ ተጋርተው በቤተ ክርስቲያኖችን መስርተዋል። ደቡብ አፍሪካ ላይ ኢትዮጵያኒዝም የሚል እንቅስቃሴ ጀምረዋል። ስለዚህ የኢትዮጵያ መንፈስ ወስደው ለመብታቸው የታገሉበት እንቅስቃሴ የደቡብ አፍሪካ ህዝቦች ናቸው ይህንን ያደረጉት ማለት ነው። ኦኬ። ሌላኛው ዘባታካ አሶሲዬሽን። ይሄ ደግሞ ባታካ አሶሲዬሽን ይሄም በ1921 በኡጋንዳ የነበረ ነው። ይሄ ኡጋንዳ ኤፍ ማለት ነው። ኡጋንዳ እንዳትረሱ እነዚህ። ዜን ዘላስት ዋን ኢዝ ኩኩዩ አሶሲዬሽን። ይሄ ደግሞ በኬንያ ማለት ነው። ኩኩዩ በኬንያ የተደረገ ነው። ከኬንያ ውስጥ ሁለት ሙቭመንት እንደነበር አይተናል ከዚህ በፊት የነበረው። አንዱ በጆሞ ኬንያታ የሚመራው ነው። ጆሞ ኬንያታ ደግሞ ዘ ፋዘር ኦፍ ኬንያ፣ የመጀመሪያው የኬንያ ነጻ ከወጣች በኋላ የመጀመሪያ ፕሬዚዳንት የነበረ ነው። ስለዚህ እነዚህ ታሪኮች እያንዳንዱን እዚህ ውስጥ ያሉትን በዝርዝር አስረድቻቸዋለሁ። ሶ እነዚህን በዚህ መልኩ መመለስ ይችላላችሁ ማለት ነው። ይሄ ሁለተኛው ትእዛዝ ነው። ሶስተኛው ትእዛዝ ምርጫ ነው። መልቲፕል ቾይስ አይተምስ እዚህ ጋር በደንብ እያነበባችሁ ለመመለስ መሞከር ነው። አንደኛው ምን ይለናል? ዘ ፋውንዴሽን ኦፍ ዘ ፎሎዊንግ ካንትሪስ ዌር ዳይሬክት ሪዛልት ኦፍ ዘ አቦሊሽን ኦፍ ስሌቨሪ ኤንድ ስሌቭ ትሬድ አለ። ምንድን ነው እዚህ ጋር እያለን ያለው? እነዚህ ከሚከተሉት ውስጥ የትኞቹ ሀገራት ናቸው መሰረታቸው ከባርነትና ከባሪያ ንግድ እንቅስቃሴ ጋር ተመርኩዞ የተመሰረቱ ሀገራት ናቸው እያሉ አሉት። እንግዲህ ከዚህ በፊት እንዳልኳችሁ ሁለት ሀገራት አሉ አይደለ? አንደኛው ከአሜሪካ የመጡ ጥቁሮች የሰፈሩበት ቦታ አለ። እንዲሁም ከአውሮፓ ደግሞ የመጡ ጥቁሮችም የሰፈሩበት ቦታ አለ። ስለዚህ እነዚህ ሀገሮች እነማን ናቸው ነው እያለን ያለው። አንደኛው ኤ አንጎላ ኤንድ ናይጄሪያ ይላል። እነዚህ አይደሉም አይደለ? ቢ ሴራሊዮን ኤንድ ላይቤሪያ። እነዚህን ሁለት ሀገራቶችን አይተናል አይደለ? እንግዲህ ሴራሊዮን በብሪታንያ
ላይቤሪያ ደግሞ በአሜሪካ የቅኝ ግዛት ማህበር አማካኝነት የተመሰረቱ ከባርነት ነፃ የወጡ ጥቁሮች ህዝቦች ተመልሰው እንዲሰፍሩባቸው የተደረጉ ቦታዎች ናቸው ማለት ነው። ስለዚህ ከቀኝ አገዛዝ ስርዓት ጋር ተያይዞ የሚነሱ ሁለት ሀገራት እነዚህ ናቸው። እንግዲህ ከዚህ በፊት እንዳልኳችሁ ላይቤሪያ ከነጻነት ጋር ወይም በቀኝ ካልተገዙ ሀገራት ጋር ልክ እንደ ኢትዮጵያ ትነሳለች። ነገር ግን ለምንድን ነው ሲባል የአሜሪካ ጠባቂነት ስላላት ነው እንጂ ራሳቸው ታግሎ ነጻ የወጡ ሀገሮች አይደሉም ብዬ ይህንን በደንብ አስረድቻቸዋለሁ። ስለዚህ ሁለተኛው ሀገር ሴራሊዮን ናት። እቺ ሴራሊዮን በብሪታንያ ነው ከእንግሊዝ ጠባቂነት ነው ወይም ከእንግሊዝ ቀኝ አገዛዝ ነጻ የወጡ እዛ መጥተው የሰፈሩበት ቦታ ነው። ስለዚህ እነዚህ ሁለት ሀገራት ናቸው የሚነሱት ማለት ነው። ይህንን ለመያዝ ሞክሩ። ሁለተኛውም ፍሬንች ዶሚኔትድ ዳሽ ኤንድ ዳሽ አለን። እንግዲህ ፈረንሳይ ደግሞ በዋናነት ሰፊ ግዛት የነበራት በየትኛው አካባቢ ነው? ኤ ኬንያ ኤንድ ሞዛምቢክ። ኬንያና ሞዛምቢክ ነው እንዴ? አይደለም አይደለ? ኬንያም ያው የእንግሊዝ ናቸው አይደለ እነዚህ። ቢ ታንጋኒካ ኤንድ ቶጎ። ታንጋኒካ ኤንድ ቶጎ አለን። ሲ ሞሮኮ ኤንድ ማዳጋስካር። ዲ ሶማሊያ ኤንድ ሊቢያ። እነዚህ ሶማሊያ ኤንድ ሊቢያ ኢታሊ ናት የገዛቻቸው። ስለዚህ የፈረንሳይ በዋናነት የነበሩት ሞሮኮና ማዳጋስካር ነበሩ ማለት ነው። ሞሮኮ ኤንድ ማዳጋስካር በደንብ እነዚህን ለመያዝ ነው። ስለዚህ ፈረንሳይ በአፍሪካ ውስጥ ሰፊ የግዛት ይዞታ የነበራት በእነዚህ አካባቢዎች ነው። በተለይም ሰሜን አፍሪካ የሚባሉትን ሞሮኮን ጨምሮ የህንድ ውቅያኖስ ደሴቶች የሆኑትን እንደ ማዳጋስካር በቀኝ ግዛት ይዛ ትገዛቸው የነበሩ ግዛቶች ናቸው ማለት ነው እነዚህ። ሶስተኛው ዘ ፈርስት ፕሬዚደንት ኦፍ ጋና ወዝ የመጀመሪያው የጋና ፕሬዚዳንት ማን ይባላል? ይሄ በጣም የሚታወቅ ስም ነው አደለ? ኤ ናማዲ አዝኩዌ። ይሄ አይደለም። ቢ ኳሜ ንክሩማ። ሲ ጆሞ ኬንያታ፣ አህመድ ቢንቤላ። ስለዚህ ማን ነው? ይሄ ይታወቃል። ፓን አፍሪካኒዝሙ ኳሜ ንክሩማ ማለት ነው። ኳሜ ንክሩማ። አራተኛውም ዋት ካንትሪስ ኢን አፍሪካ ዲድ ሞስት ስሌቭ ካም ፍሮም አለ። ከየት አካባቢ ነበር በዋናነት ስሌቮች በብዛት ሲወሰዱ የነበረው ነው። ይህንንም አይተናል በደንብ። በዋናነት ስሌቮች ሲጋዙ የነበረው ከምዕራብ አፍሪካ ነው፣ ከዌስት አፍሪካ ነው። እንግዲህ ምንም እንኳን እነዚህ ባሪያዎች ከተለያዩ የአፍሪካ አካባቢዎች ቢወሰዱም ግን አብዛኛው የሳይል የተወሰደው ከአትላንቲክ የባህር መስመር ከመስመሩ ጋር ቅርበት ካለው ከምዕራብ አፍሪካ ነው፣ የስሌቭ ኮስት ከሚባል አካባቢ ማለት ነው። ስለዚህ ምዕራብ አፍሪካ ብለን መያዝ እንችላለን። አምስተኛ ዊች ዩሮፒያን ስቴት ወዝ ስሌቭ ትሬደር። ከሚከተሉት ውስጥ የትኛዋ ናት የባሪያ ንግድ ነጋዴ ነበረችው ማለት ነው? ስሌቭ ትሬደር። ስለዚህ ኤ ጀርመን፣ ቢ ደች፣ ሲ ራሽያ፣ ዲ ኢታሊ። በአትላንቲክ የባሪያ ንግድ ላይ ቀዳሚ ተሳታፊ ከነበሩ የአውሮፓ ሀገራት አንዷ የትኛዋ ናት? ቀዳሚ ከነበሩት ውስጥ ከዚህ ውስጥ ከሚጠቀሱት ውስጥ ከቀዳሚዎች ደች አለች ማለት ነው። እቺ ወይ በአሁን ሆላንድ ምንለው ማለት ነው። ሆላንድ ወይም ኔዘርላንድስ ተብሎ የሚባለው ነው። ስለዚህ ደችም ይባላል። ስለዚህ በትራንስአትላንቲክ የባሪያ ንግድ ላይ ቀዳሚ ተሳታፊ ከነበሩት የአውሮፓ ሀገራት እቺ አንዷ ናት ማለት ነው። እነዚህ ሩሲያ፣ እነ ኢታሊ በዚያ የንግድ አይነት ላይ ሰፊ ተሳትፎ አልነበራቸውም በእነዚህ ሁለት ሀገራች ማለት። ስለዚህ በዋናነት ደች ነው የምትጠቀሰው እዚህ ጋር ማለት ነው። ፊሊንግ ዘ ብላንክ ስፔስ። ይሄ ደግሞ ክፍት ቦታውን መልሱ ነው እያለን ያለው። አንደኛው ምን ይላል? ዘ ጎልድ ኮስት አቺቭድ ኢንዲፔንደንስ ኤንድ አዶፕትድ ዘ ኒው ኔም። ማን ትባላለች? ያው ጎልድ ኮስት ትታወቃለች አይደለ? ይቺ ጎልድ ኮስት በወቅቱ በቀኝ ግዛት ስርዓት ጊዜ የነበራት ስም ነው። ከዛ በኋላ ነጻ ከወጣች በኋላ ስሟ ተቀይሯል። ማን ሆኗል? ጋና ትባላለች። በ1957 ከእንግሊዝ ቀኝ አገዛዝ ወጣችና ጎልድ ኮስት የሚለውን ስም ቀይራ ጋና ተባለች። የመጀመሪያው ፕሬዚዳንት ኳሜ ንክሩማ ነበረ ማለት ነው። ሶ ሁለተኛው the OAU was formed in ይለናል። ስለዚህ OAU የተመሰረተው መቼ ነው እያለን ያለው። ይሄ OAU የተመሰረተው ሜይ 25 19 ስንት ነው ብለናል? 1963 በእኛ 1955 ማለት ነው። ግንቦት 17 1955 ነው በእኛ። ግን ፈተና ላይ የምትጠይቁት በፈረንጆቹ ስለሆነ ሜይ 25 1963 ይሄ OAU የተመሰረተበት ነው። ከዛ በኋላ በ2002 ደግሞ ወደ AU ተቀየረ ማለት ነው። question number 3 dash urged a strong union similar to that of the United States in the first Congress of Independent Africa States United States of Africa የሚል በአፋጣኝና በጥብቅ መቋቋም አለበት ብሎ ሲከራከር የነበረው ማን ነው እዚህ ጋር ያለ ያለው? ስትሮንግ ዩኒየን እንዲመሰረት ጠንካራ አህጉር አንድ የሆነ አህጉር እንዲመሰረት በጣም አጥብቆ ሲከራከር የነበረው ከኃይለ ሥላሴ ጋር ክርክሩ ውስጥ የገቡት ማን ነው? ይሄ ኳሜ ንክሩማ ማለት ነው። የጋናው ፕሬዚዳንት ኳሜ ንክሩማ ነው ማለት። አራተኛው ዳሽ ሰሚት ድሪው ዘ ሮድ ማፕ ፎር ኢምፕሊሜንቴሽን ኦፍ ዘ አፍሪካን ዩኒየን። ይሄኛው የትኛው ነው? የትኛው ጉባኤ ነው? ወይም የትኛው ስብሰባ ላይ ነበር? የትኛው ጉባኤ ላይ ነበር የአፍሪካ ህብረት
ወደ ኤዩ የሚሸጋገርበትን ፍኖተ ካርታ ወይም ሮድ ማፕ ያወጡት የትኛው ላይ ነው ያለው። 4 ሰሚቶችን አይተናል አይደለ? ስለዚህ ከነዛ ውስጥ የትኛው ላይ ነው እያለን ያለው። ይሄ በ2001 ይሄ በሉሳካ ሳሚት የሚባለው ማለት ሉሳካ በዛምቢያ ሉሳካ ማለት። ስለዚህ ሉሳካ የዛምቢያ ዋና ከተማ፣ ስለዚህ በዛምቢያ ሉሳካ ሳሚት ላይ ነው ይሄ ኦኤዩ ወደ ኤዩ ያደረገውን ጉዞ ፍኖተ ካርታ ያጸደቀው ታሪካዊ ስብሰባ ሉሳካ ላይ ነበረ። ከዛ በኋላ ሙሉ በሙሉ ወደ ኤዩ የተቀየረበት በ2002 በደርባን በደቡብ አፍሪካ ነው ብለን ይህንን አይተናል ማለት ነው። የመጨረሻው ትእዛዝ ሾርት አንሰር ነው። ይሄ 2 ጥያቄዎች አሉ እዚህ ጋር። ዋት አር ዘ ኢኮኖሚክ ኢምፓክት ኦፍ ስሌቭ ትሬድ ኢን አፍሪካ አንደኛው፣ ሁለተኛው ዋት ፋክተርስ ኮንትሪቢዩትድ ቱ አፍሪካ ኢንዲፔንደንስ። እነዚህን 2 ጥያቄዎች ደግሞ እዚህ ጋር በደንብ እያየናቸው እንሂድ። አንደኛው ይኸውና ኢኮኖሚክ ኢምፓክት ኦፍ ስሌቭ ትሬድ ምንድን ነው? ኢኮኖሚያዊ ተጽዕኖ በአፍሪካ ላይ ያሳደረው ኢኮኖሚያዊ ተጽዕኖ ምን ነበረ? የባሪያ ንግድ ነው እያለን ያለው። ባርነት በአፍሪካ ላይ ያሳደረው ተጽዕኖ ምን ነበረ ነው። የመጀመሪያው እንግዲህ እዚህ ጋር እንደምናየው እነዚህ የተዘረዘሩት ሜን ፖይንቶቹ እነዚህ ናቸው። አንደኛው ዲፖፑሌሽን ነው። ያ ማለት በወቅቱ በሚሊዮን የሚቆጠሩ ወጣቶች ናቸው ተግዘው የተወሰዱት ማለት። ስለዚህ ሎስ ኦፍ ሚሊዮን ኦፍ ያንግ ፕሮዳክቲቭ ሲቲዝን ዲፖፑሌሽን፣ የህዝብ ቅነሳ ተደርጓል። አፍሪካውያን በህዝብ መጠን በጣም እንዲያንሱ ሆኗል ማለት። ሶ ዲፖፑሌሽን ኢዝ ዘ ፈርስት ዋን። ሁለተኛም ኢኮኖሚክ ኮላፕስ ነው። ዲክላይን ኦፍ ሎካል አግሪካልቸር ኢንዱስትሪስ እንግዲህ ያ ሁሉ የሰርቶ የሚያድር ኃይል ወጣት ጉልበት ያ ሁሉ ከአፍሪካ ምድር ሲሄድ አፍሪካውያን በግብርናም በኢንዱስትሪም ወደ ኋላ እንዲቀሩ ሆኗል ማለት ነው። ስለዚህ ኢኮኖሚክ ኮላፕስ ተፈጥሯል። ኢንስታቢሊቲ ምክንያቱም ከአውሮፓ የተለያዩ መሳሪያዎችን እያመጡ ይሰጡ ነበር አይደለ? ስለዚህ እርስ በርስ ያጋድሉ ነበር ማለት ነው አውሮፓውያኖቹ። ሶ ኢንስታቢሊቲ ሌላው ነው። ፍሪኩዌንት ትራይባል ዋር፣ ዲስትሪቢዩትድ ኢንተርናል ትሬድ ይሄኛውም አንደኛው ፋክተር ነው። ሌላው አንደር ዲቨሎፕመንት ፕሪቨንት ሎንግ ተርም ቴክኖሎጂካል ኤንድ ስትራክቸራል ግሮስ ይሄ በዘለቄታዊ መልኩ እንዳናድግ የረጅም ጊዜ ቴክኖሎጂና በመዋቅራዊ እድገት እንዳይኖረን አድርጓል ማለት አንደር ዴቨሎፕመንት ነው። ስለዚህ አፍሪካውያኖች አይችሉም አያደርጉም የሚል ስለ ልቦና እንድንይዝ አድርጎናል ማለት ነው። የቀኝ ግዛት ተጽዕኖ በኢኮኖሚ ላይ ያሳድረው ይሄ ነው። ስለዚህ ኢኮኖሚካሊ አሁንም ጥገኛ እንድንሆን ያደረገን አንዱ ይሄ የቀኝ ግዛት ስሌቭ ትሬድ ነው ማለት ነው። ሶ አንደኛው ጥያቄ ላይ እነዚህን መመለስ ትችላላችሁ ማለት ነው። ኩዌስችን ነምበር 2 ፋክተር ኦፍ አፍሪካ ኢንዲፔንደንስ። ስለዚህ አፍሪካ ነጻ እንድትወጣ አስተዋጽኦ ያደረጉ ነገሮች ምንድን ናቸው ብሎ ይጠይቃል። እዚህ 2 ነገሮችን ነው የምንጠቅሰው። አንደኛው ኢንተርናል ፋክተር ብለን የምንለው አለ፣ ሁለተኛው ኤክስተርናል ፋክተር ብለን የምንለው ነው። ኢንተርናል ፋክተር ሲባል ውስጣዊ ምክንያት ብለን የምንለው ነው፣ እዚሁ በአፍሪካ ውስጥ የተፈጠረ ዛት ሚንስ አንደኛው ሉክ ናሽናሊዝም መፈጠሩ ነው። ይሄ ግሮዊንግ ዲዛየር ፎር ሰልፍ ገቨርናንስ ራስን ችሎ መምራት ከቀኝ ግዛት አገዛዝ ነጻ ሆኖ በራስ ህዝብ በራስ መንግስት የመመራት ፍላጎት ማደግ ናሽናሊዝም ይሄ ብሔርተኝነት አስተዋጽኦ አድርጓል። አንደኛው ማለት ህዝቡ በቃኝ ወደሚል እንዲሄድ አድርጎታል ናሽናሊዝም። ሁለተኛም ኤዱኬትድ ኤሊትስ እነዚህ ሊደርስ ላይክ ንክሩማ ኬንያታ ኦርጋናይዝ ፖለቲካል ሙቭመንት እንግዲህ ኤዱኬትድ ኤሊት ሲል ከህብረተሰቡ ውስጥ ሻል ያለ ግንዛቤ ነበራቸው በወቅቱ የተማሩ የሚባሉ ምሁራን በፈጠሩት ሙቭመንቶች እንቅስቃሴዎች አመጾች ምክንያት የቀኝ ግዛት ስርዓት እንዲያበቃ ምክንያት ተደርጎ የሚጠቀሱት እነዚህ ናቸው። ለምሳሌ እነ ንክሩማ ያንቀሳቀሱት አለ፣ እነ ኬንያታ እነ ጆሞ ኬንያታ ያንቀሳቀሱት አለ በኬንያ። ስለዚህ የአፍሪካውያን ምሁራን የፈጠሩት ሙቭመንት ሌላው አስተዋጽኦ ነው ማለት ነው። ሶስተኛው ግራስሩት ፕሬዠር ስትራይክስ ኤንድ ፕሮቴስትስ ባይ ሌበር ዩኒየን ስቱደንትስ እንግዲህ በተማሪዎችና በተለያዩ የሰራተኞች ማህበር የሚፈጠረው ምን ጥቃቶች፣ ተቃውሞች በስራ ቦታቸው ላይ ምክንያቱም በቅናሽ ገንዘብ በሀገራቸው ላይ ነው እያስለፏቸው ያሉት እነዚህ ነጮች። ስለዚህ ያንን በመቃወም እቃ በመስበር በተለያዩ ነገሮች ምን ስር የሰደደ ግፊትንና ተጽዕኖን መፍጠር ችለዋል ማለት። ስለዚህ ኢንተርናል ፋክተሮች ውስጥ እነዚህ መጥቀስ እንችላለን፣ ናሽናሊዝም፣ ኤዱኬትድ ኤሊትስ ኤንድ ግራስሩት ፕሬዠር። ሁለተኛው ኤክስተርናል ፋክተርስ ብለን የምንለው ነው። ይሄ ደግሞ ውጫዊ ኃይሎች ውጫዊ ምክንያት ብለን እንጠቅሰዋለን። እንግዲህ ውጫዊ ምክንያት ውስጥ አንደኛው ፖስት ወርልድ ዋር ሰከንድ ዲክላይን ይሄ ከሁለተኛ ዓለም ጦርነት በኋላ የተከሰተው ውድቀት ቤት ነው የወደቁት ዩሮፒያን ፓወርስ ብለን የምንላቸው ለምሳሌ ብሪቴን፣ ፍራንስ ዌር ፋይናንሻሊ ኤንድ ሚሊተሪሊ ዊክንድ እነዚህ መዳከማቸው ማለት ነው። ስለዚህ እነዚህ መዳከማቸው ከሁለተኛ ዓለም ጦርነት በኋላ እነማን ነው የመጡት? እነ
ሁለቱ ራሽያና አሜሪካ ነው ብቅ ያሉት ማለት አይደለ። እነዚህ ሁለቱ ሀገራት ብቅ ሲሉ ለኃይል ፉክክር የሚያደርጉበት ጊዜ ነበር። ስለዚህ እነዚህ ሁለቱ አሜሪካም ሆኑ ራሽያ እነዚህ እነ ፈረንሳይ እነ ብሪቴን ከፍ እንዲሉ ወይም ብዙ ግዛት እንዲኖራቸው አይፈልጉም ነበር። የነሱ ተጽዕኖ አንዱ እነዚህ የቀኝ ግዛት የገዟቸውን እየለቀቁ እንዲሄዱ አድርጓቸዋል። ለምሳሌ በአፍሪካ ውስጥ ከባርነት ነፃ እንዲወጡ እያለች ራሽያ ትደግፍ ነበር ጥቁሮቹ ማለት ነው። ያ ጥቁሮች ነፃ እንዲወጡ ፍላጎት ስለነበራት ሳይሆን እነ እንግሊዝና እነ ፈረንሳይ ብዙ ግዛት ኖሯቸው ኃይላቸውን እንዳያፈረጥሙ ነው። ፉክክር ነው እንጂ ለአፍሪካውያን ታስቦ የተደረገ ነገር የለም ቶታሊ። ስለዚህ አንዱ ይሄ ነው ፖስት ወርልድ ዋር ሰከንድ ዲክላይን። ከዛ በኋላ ያው ከሁለተኛ ዓለም ጦርነት በኋላ የደረሰው ግፍ በዓለም አቀፍ እሳቤ መሰረት ትክክል እንዳልሆነ ታምኖበት የሰብአዊ እንቅስቃሴዎች ሙቭመንቶች በዓለም አቀፍ ደረጃ ይደረጉ ነበር ማለት ነው። ያም አስተዋጽኦ አድርገዋል። ሶ ፓን አፍሪካኒዝም ሌላኛው ይሄ ነው። ግሎባል ዩኒቲ ኤንድ ሰፖርት ፎር አፍሪካ ፎር አፍሪካንስ፣ አፍሪካን ለአፍሪካውያን የሚል የፓን አፍሪካኒዝም የአፍሪካ አንድነት ላይ የሚያቀነቅኑ በዓለም አቀፍ ደረጃ ያሉ ጥቁሮች እንቅስቃሴ ጀምረው ነበር፣ በአሜሪካም በተለያዩ ዓለማት ላይ ያሉት ማለት። ስለዚህ እኛ አፍሪካውያን ለአፍሪካውያን የሚል አንድነትን ማንቀሳቀሳቸው በዓለም አቀፍ ደረጃ ያሉ ጥቁሮች፣ ይሄም ሁለተኛው አስተዋጽኦ አድርጓል ማለት ነው። ሶስተኛው ዩኤን ሳፖርት ነው፣ ዩናይትድ ኔሽን ድጋፍ ማለት ነው። እንግዲህ ዩናይትድ ኔሽንስ ፑሽድ ፎር ዘ ራይት ቱ ሰልፍ ዲተርሚኔሽን ከሁለተኛ ዓለም ጦርነት በኋላ በ1945 ዩናይትድ ኔሽን ተቋቁሟል። ይሄ ደግሞ የዓለም አቀፍ እኩልነትን አጸድቃለሁ የሚል ወይም አስጠብቃለሁ የሚል ግፊት ነበረው ማለት ነው። ስለዚህ ዩናይትድ ኔሽን ፑሽድ ፎር ዘ ራይት ቱ ሰልፍ ዲተርሚኔሽን ሀገራት ራሳቸውን በራሳቸው ማስተዳደር እንዲችሉ ምን እውቅና ሰጥቷል። ስለዚህ እዚህ ዩኤን አባላት ውስጥ ያሉ ሀገራት ሁሉ ያንን እንዲያስጠብቁ ግዴታ አለባቸው ማለት ነው። ስለዚህ ይህ እነዚህ ነገሮች ተደማምረው ለአፍሪካውያን ከቀኝ አገዛዝ ነፃ መሆን ምክንያት ሆነዋል ማለት ነው። ሶ ቤዚክ የሆኑትን ፖይንቶች መያዝ ነው የምትጠይቁት እነሱን ማለት ነው። እዚህ ኤክስተርናል ፋክተርስ ፖስት ወርልድ ዋር ሰከንድ ዲክላይን፣ ፓን አፍሪካኒዝም ኤንድ ዩኤን ሳፖርት ብለን እነዚህም መጥቀስ እንችላለን ማለት ነው። ሶ ባጭሩ ምዕራፍ 5 ላይ ያሉት ወሳኝ ጥያቄዎች እነዚህን ይመስላሉ ማለት ነው። ሶ በቀጣይ ምዕራፍ 6 ነው ይዤላችሁ መጣው። በምዕራፍ 6 እስከምንገናኝ መልካም ቆይታ እየተመኘው እሰናበታችኋለሁ።